ሰላም ጤና ይስጥልን ውድ ዩናይትዳውያን እንዴት ቆያችሁ? የማንቸስተር ዩናይትድን ብቻ ጉዳዮች በመናነሳበት ቻናላችን ላይ ትገኛላችሁ። ቀደም ብለን የኤደርሰን ዝውውር መጠናቀቁን በሰበር ዜና መግለጻችን ይታወቃል። አሁንም በርካታ ከማንቸስተር ዩናይትድ ጋር የተያዙ ስፖርታዊ ጉዳዮች እየወጡ ነው የሚገኙት። እነዚህን ጉዳዮች ደግሞ በዝርዝር እንመለከታለን። ምን አዳዲስ ጉዳይ አለ? በነ ማቲያስ ፈርናንዴዝ በነ ኤሊዮት አንደርሰን ጉዳይ ላይ የተሰሙ መረጃዎችን ይዘናል። ታዲያ እናንተም ወደ መረጃችን ከማምራታችን በፊት ቻናሉን ሰብስክራይብ እና ላይክ በማድረግ እንድትጀምሩ እንጠይቃለን። በመጀመሪያ ወደ ምንመለከተው መረጃችንን እናምራ። ማንቸስተር ዩናይትድ ከአታላንታው አማካይ ኤደርሰን ጋር በ38 ሚሊዮን ፓውንድ አካባቢ ስምምነት ላይ መድረሱ የሚታወቅ ነው። ይህም በአሰልጣኝ ማይክል ካሪክ ስር የመጀመሪያው ፈራሚ ያደርገዋል። ብራዚላዊ አማካይ ቦልትራፎርድ ግን የረጅም ጊዜ ኮንትራት እንደሚቀርብለት ነው የሚጠበቀው። ታዲያ ኤደርሰን በክረምት የዝውውር መስኮት ዩናይትድ የሚያስፈርመው ብቸኛ አማካይ አይደለም። ክለቡ ወደ ቻምፒየንስ ሊግ የሚያደርገውን ተሳትፎ ከግምት ውስጥ በማስገባት ካስሚሮን ለመተካትና የአማካይ ክፍሉን ጥልቀት ለመጨመር ቢያንስ ከዚህ በኋላ 2 ወይንም 3 አማካዮች ለማስፈረም አቅዷል። የዌስትሃሙ ማቲያስ ፈርናንዴዝ የክለቡ ዋነኛ ኢላማ ሲሆን የብራይተኑ ካርሎስ ባሌባ፣ የሪያል ማድሪዱ ኦሬሊያን ቹዋሜኒና የኒውካስሉ ሳንድሮ ቶናሊ አሁንም በዩናይትድ የእጩ ዝርዝር ውስጥ ያሉ ተጫዋቾች ናቸው። በተጨማሪም የኖቲንግሃም ፎረስት ኮከብ ኤሊዮት አንደርሰንም ከክለቡ ጋር ስሙ በስፋት እየተነሳ ይገኛል። ከዛ በተጨማሪ ዩናይትድ በክረምቱ አዲስ መስመር ተጫዋች ዊንገር፣ የግራና ቀኝ ተከላካይ ፉልባክና የመሃል ተከላካይ ለማስፈረም ፍላጎት አለው። የኤስ ሚላኑ ራፋኤል ሊዮን እና የሪያል ማድሪዱ ቬኒሲየስ ጁኒየርም ዩናይትድ ለረጅም ጊዜ የተከታተላቸው ያሉ ተጫዋቾች እንደሆኑ ነው የሚነገረው። ከተጫዋቾች ሽያጭ ጋር በተያያዘ የማርከስ ራሽፎርድ ወደፊት ቆይታም አጠራጣሪ ሆኗል። ባርሴሎና እንግሊዛዊ የክንፍ ተጫዋች በ26 ሚሊዮን ፓውንድ የዝውውር ውል ለመግዛት እስከ ሰኔ 15 ድረስ የሚቆይ የቅድሚያ ምርጫ መብት አለው። በሌላ በኩል ሉክ ሾ በዚህ ውድድር ዘመን ሁሉንም 38 የሊግ ጨዋታዎች በቋሚነት የጀመረ ሲሆን ይህ አፈጻጸሙ ከቀደሙ የጉዳት ታሪኩ አንጻር በጣም አስደናቂ ነበር በነገራችን ላይ። ነገር ግን ፓትሪክ ዶርጉ አሁን ላይ ወደ መስመር ማጥቃት መጫወት የሚችል አማራጭ ተደርጎ እንደሚወሰድ ይታወቃልና ታይለር ማራሲያ ደግሞ ከክለቡ በመልቀቁ ምክንያት አዲስ የግራ ተከላካይ ማስፈረም የግድ ይላል። ዘ አትሌቲክ እንደዘገበው ዩናይትድ ይህንን ክፍተት ለመሙላት እያሰበባቸው ካሉ አማራጮች አንዱ የኒውካስሉ ሊዩስሃል ነው። የቼልሲ አካዳሚ ውጤት የሆነውሃል በሴንት ጄምስ ፓርክ ድንቅ ብቃታቸውን ካሳዩ ተጫዋቾች አንዱ ነው። ስለሆነም ቶማስ ቱኸል ለዓለም ዋንጫው ባዘጋጁት የእንግሊዝ ብሔራዊ ቡድን ስብስብ ውስጥ እሱን ሳያካትቱ መቅረታቸውና በሱ ፈንታ ጄድ ስፔንስን የኒኮል ኦሬሊ ተጠባባቂ አድርገው መምረጣቸው ለብዙዎች አስገራሚ ነበር። ሆል በሰሜን ምስራቁ ክለብ እስከ 2029 የሚያቆይ ኮንትራት አለው በነገራችን ላይ። በመሆኑም በክረምቱ እሱን ለማስፈረም ቢያንስ 50 ሚሊዮን ፓውንድ ወይንም ከዚያ በላይ ሊጠይቅ እንደሚችል ሪፖርቶች ይጠቁማሉ። ይሁን እንጂ አሁን ላይ በፕሪሚየር ሊጉ ካሉ ምርጥ የግራ ተከላካዮች አንዱ ለሆነው ለዚህ የ21 ዓመት ኮከብ ይህንን ያህል ገንዘብ ማውጣት ተገቢ ኢንቨስትመንት ሊሆን ይችላል እየተባለ ነው የሚገኘው። ከዛ ውጭ የቪላው አጥቂ ኦሌ ዋትኪንስ ስለ ራሽፎርድ የሰጠው ቃል ምልልስም እያነጋገረ ነው የሚገኘው። የቀድሞ የቡድን አጋሩና የማንቸስተር ዩናይትድ የፊት መስመር ተጫዋች ማርከስ ራሽፎርድ በልምምድ ወቅት ካያቸው ተጫዋቾች ሁሉ ይበልጥ ያስገረመው ተጫዋች መሆኑን ገልጿል። በእንግሊዝ ብሔራዊ ቡድን ማለት ነው። ሪዮ ፈርዲናንድ ፕሬዘንትስ ከተሰኘው ዩቲዩብ ቻናል ጋር በነበረው ከዋትኪንስ ጋር ባደረጉት ቆይታ ሁሉንም ያስገረመኝ ማን ነው? በጣም ብዙ ምርጥ ተጫዋቾች ስላሉ ነገሩ ከባድ ይሆናል በእንግሊዝ ከሚያስገርሙ ተጫዋቾች ጋር በተያያዘ ማለት ነው። ለምሳሌ በሮንዶ የኳስ ቅብብል ልምምድ ወቅት እኔ እዚህ መግባት አልፈልግም፣ በተወሰነ የሮንዶ ክበብ ውስጥ ማን እንዳለ እና እዚያ ማን እንዳለ ካየው እዛ መሄድ አልፈልግም። ነገር ግን ራሽፎርድ በሮንዶ ልምምድ ወቅት በጣም ልዩ ተጫዋች ነው። አንዳንድ ጊዜ እኔ ከክበቡ ውጭ ሆኜ እያየሁት እሱ እዚያ የመሃል ገብ ሲጫወቱ እዚያ ማዶ የሆነ ነገር ያደርጋል። እኔ መሃል ላይ ባልሆንም እንኳን በእንቅስቃሴ ያታልለኛል። ስለዚህ በመሃል ገብ ጨዋታ ራሽፎርድን እመርጣለሁ የሚል አስተያየት ሰጥቷል። ከዛ ውጭ ስለ ማቲያስ ፈርናንዴዝ የተሰማ ምን አዲስ መረጃ አለ የሚለውን ጉዳይ ስንመለከት ማንቸስተር ዩናይትድ እቅዱን በማቲያስ ፈርናንዴዝ ላይ አሁንም አነጣጥሯል። ምንም እንኳን ባለፈው ክረምት ከሳውዛምፕተን ወደ ዌስትሃም ከተዘዋወረ በኋላ የተጫዋች በተከታታይ ከፕሪሚየር ሊጉ ቢወርድም የአማካይ በግሉ አስደናቂ የውድድር ዘመን ነው ያሳለፈው። ዌስትሃም ለዚህ የ21 ዓመት ወጣት ተጫዋች ከፍተኛ የዋጋ ተመን አውጥቷል። እንደሚታወቀው ዘ ታይምስ ዛሬ እንደዘገበው ደግሞ ክለቡ ወደ ቻምፒየንሺፕ ቢወርድም ለፈርናንዴዝ አገልግሎት አሁንም 80 ሚሊዮን ፓውንድ እንደሚፈልግ እቅጩን ለክለቦች ነግሯቸዋል ነው እየተባለ የሚገኘው። ታዲያ ይህ ዩናይትድን ከዝውውሩ ወደ ኋላ ያስቀረው እንደሆን ገና የሚታይ ቢሆንም በፍጹም ግን ዩናይትዶች ከዝውውሩ አያፈገፍግም ይላል መረጃው። አርሰናልም በነገራችን ላይ ለዚሁ
ሁለገብ ፖርቹጋላዊ አማካይ ፍላጎት ያለው ሌላኛው ክለብ እንደሆነ እየተነገረ ነው። ተጫዋቹ ግን ወደ ኦልድ ትራፎርድ መዘዋወርን እንደሚመርጥ ከዚህ ቀደም መናገሩ የሚታወስ ነው። ከዛ በተጨማሪ ከኤደርሰን በኋላ ግን በእርግጠኝነት ማን ወደ ኦልድ ትራፎርድ ያመራል የሚለው የሚጠበቅ ነው የሚሆነው። ያው ኤደርሰን በመሃል ሜዳ ላይ መከላከልንም ሆነ ኳስን ወደፊት ማሻገር የሚችል ሁለገብ ተጫዋች ነው። ይሁን እንጂ በዩናይትድ ቤት ከክለቡ ለተሰናበተው ካስሚሮና በቀጣይ ይሸጣል ተብሎ ለሚጠበቀው ማኑኤል ኦጋርቴ ምትክ ተደርጎ ስለሚወሰድ ይበልጥ እንደ ተከላካይ ዲፌንስ ሚድፊልደር ሆኖ የመጫወት እድሉ ነው የሰፈው ተጫዋች። ታዲያ ዩናይትድ በአሁኑ ሰዓት ብሩኖ ፈርናንዴዝና ኮቢ ማይኖን የመሰሉ ወደፊት በማጥቃት ላይ የሚያተኩሩ ግብ የሚያስቆጥሩና ለግብ የሚሆኑ ኳሶችን የሚያመቻቹ ተጫዋቾች አሉት። በመሆኑም የክለቡ ሁለተኛ ፈራሚ የሚሆነው አማካይም በተመሳሳይ የማጥቃት ባህሪ ያለው ተጫዋች ሊሆን እንደሚችል እየተገመተ ነው። ለዚህ ቦታ ስማቸው ከዩናይትድ ጋር በስፋት እየተያያዙ ካሉት መካከል አዳም ዋርተን ይጠቀሳል። ተጫዋቹ በተደጋጋሚ ከዩናይትድ ጋር ስሙ የሚነሳ ተጫዋች ነው። ሌላኛው ኤሊዮት አንደርሰን ነው። ዩናይትድ ይህንን ተጫዋች ለማስፈረም ከሲቲ ጋር ብርቱ ፍልሚያ ውስጥ መግባቱ የሚታወቅ ነው። ማንቸስተር ዩናይትድ በዘንድሮ ክረምት ለአማካይ ክፍሉ ያው ቅድሚያ መስጠቱ ተገቢ ቢሆንም በቀጣይ ቀናት ግን በተከላካይና በአጥቂ መስመር ላይም ተጨማሪ አዳዲስ ተጫዋቾችን ያስፈርም እንደሆነ እንደሚጠበቅ በርካታ መገናኛ ብዙሃን እየዘገቡ ነው የሚገኙት። ከዛ ውጭ ፌሊክስ ኒሜቻም ከዩናይትድ ጋር ዛሬ በተለያዩ መገናኛ ብዙሃን ስሙ የሚነሳ ተጫዋች ነው። ሲቲ ያው የአንደርሰንን የደሞዝ ጥያቄ ለማሟላት ፍቃደኛ ሆኖ ነው ዛሬ ዝውውሩን የፈጸመው። ከዛ በተጨማሪ ግን ተጨማሪ ክፍያዎችን አሁንም በቂ ደሞዝ ያለው ተጫዋቾችን ለማምጣትና በከፍተኛ ክፍያ ተጫዋቾችን ለማምጣት እየተንቀሳቀሰ ነው የሚገኘው። ሌላኛው የሚነሳው ከዩናይትድ ጋር ለአማካይ ክፍሉ ችግር አሁንም አንድ አዲስ ተጫዋች ታካቷል። ፌሊክስ ኒሜቻ ነው። ቀደም እንዳነሳ ነው ያውኑ የቦሩሲያ ዶርትሙንድ ተጫዋች የሆነው ፌሊክስ ኒሜቻ እንደ ስካይ ስፖርትስ ጀርመኒ ዘገባ ከሆነ ዩናይትድ ይህንን የዶርትሙንድ ቁልፍ አማካይ በቅርበት ከሚከታተሉ ክለቦች መካከል አንዱ ነው ብሎታል። ዶርትሙንድ በዘንድሮው ውድድር ዓመት መጀመሪያ ላይ የ25 ዓመቱን ጀርመናዊ አማካይ እስከ ሰኔ 2030 ድረስ የሚያቆይ አዲስ ውል ቢያስፈርምም ይህ ውል ግን ፈላጊዎቹን ከማሳደድ አላገዳቸውም። ዩናይትድ ከዚህ የጀርመን ብሔራዊ ቡድን ተጫዋች ወኪሎች ጋር ለክረምቱ የዝውውር መስኮት ንግግር መጀመሩን አስታውቋል። በዝውውር ፉክክሩ ላይ ኒውካስል ዩናይትድና ማንቸስተር ሲቲም ስማቸው አብሮ እየተነሳ እንደሚገኝ ነው የተነገረው። ዶርትሙንድ ተጫዋቹን ማቆየት ቢፈልግም ለማንኛውም ተጫዋች ተመጣጣኝ ዋጋ አለው በሚል መርህ ጥሩ የገንዘብ አቅርቦት ያው ከመጣ ለመልቀቅ ሊገደድ ይችላል። በተጨማሪም ከእንግሊዝ ጥልቅ ጥያቄ ከቀረበለት ወደ እንግሊዝ ፕሪሚየር ሊግ ለመመለስ ፍላጎት ያለው ኒሜሻ ራሱ ዝውውሩ እንዲሳካ ዶርትሙንድ ላይ ግፊት ሊያደርግ እንደሚችልም እየተነገረ ይገኛል። በጣም ረጅም ቁመት ያለው ተጫዋች ነው። በነገራችን ላይ ይህ ተጫዋች ግዙፍ የሚባል አካላዊ ብቃት አለው። ከከፍተኛ የቴክኒክ ክህሎት ጋር ነው ይህንን በማጣመር የሚጫወተው። ኳስን አስከብሮ ለማቆየት እንደዚሁም ደግሞ ከበስተጀርባ ወደፊት ለማሽከርከር በጣም ሞተር የተባለ የተካነ ተጫዋች ነው። በጀርመን ብሔራዊ ቡድን ውስጥም ቋሚ ተሰላፊ መሆን የቻለ ሲሆን ለዓለም ዋንጫ ወደ አሜሪካ ከቡድኑ ጋር የሚጓዝ ይሆናል እና ይህንን ተጫዋች በ25.9 ሚሊዮን ፓውንድ ወደ ዶርትሙንድ ከማምራቱ በፊት በሲቲ አካዳሚ አድርጎ በ2021 ወደ ቮልፍስቡርግ ተዘዋውሮ መጫወቱ እንደዚሁ የሚታወቅ ነው። ከዛ በተጨማሪ በአንድ ታዳጊ ጉዳይ ሲቲና ዩናይትድ እየተፎካከሩ እንደሆነ እየተሰማ ነው የሚገኘው። ይህ 16 ዓመት ተጫዋች ዴቪድ ኢዜ ይባላል። ዛሬ የወጡ በርካታ መገናኛ ብዙሃን ዩናይትድ እና ሲቲ በዚህ ተጫዋች ላይ ከፍተኛ ፍላጎት አሳይተዋል። ዩናይትድ የ16 ዓመቱን ተጫዋች ከፍተኛ ግምት የሚሰጠው ሲሆን ይህ ዴቪድ ኢዜ የተባለው ተጫዋች ወደ ኦልድ ትራፎርድ እንዲመጣም ዩናይትዶች ዝግጁ መሆናቸውንና ለታዳጊው ሰፊ ዕድል ለመስጠት ማቀዳቸው ተዘግቧል። ከዚህ ቀደም ዩናይትድ በ2023 የዳራን ፍሌቸር መንትያ ልጆች የሆኑትን ዣክና ታይለርን ከተቀናቃኛቸው ሲቲ መንጠቅ የቻሉ ሲሆን ሁለቱም ታዳጊዎች በካሪንግተን ማሰልጠኛ አካዳሚ ውስጥ በፍጥነት ማደጋቸው የሚታወቅ ነው። አሁን ደግሞ ተመሳሳይ ስኬትን በዴቪድ ኢዜ ላይ ለመድገም ዩናይትድ ማለሙ የተነገረ ነው የሚገኘው። ግን ይህን የ16 ዓመት ተጫዋች ሲቲም እንደሚፈልገው በርካታ ሪፖርቶች እየወጡ ነው የሚገኙት። ከዛ ውጭ ሌሎች ጉዳዮችም ከማንቸስተር ዩናይትድ ጋር ተያይዞ በተለያዩ መገናኛ ብዙሃን ወጥቷል። ከነዚህ መካከል ትኩረት የሳበው የአሌክስ ስኮት ጉዳይ ነው። የማንቸስተር ዩናይትድ አዲሱ አመራር አካል የሆነው ኢኒዮስ በክለብ ውስጥ ከፍተኛ የአሰላለፍ ወይንም የተጫዋቾች ለውጥ ለማድረግ እየሰራ ነው የሚገኘው። የመጀመሪያውን የክረምት የዝውውር ስምምነት ማጠናቀቁን ቀደም ብለን ገልጸናል። ታዲያ ክለቡ በቀጣይነት በርካታ ተጫዋቾች አሁንም በእቅዱ አሉ።
እና የማንቸስተር ዩናይትድ ተባባሪ ባለቤቶች በፕሪሚየር ሊጉ የተፈተነና ብቃቱን ያረጋገጠ ተጫዋች ማስፈረም በቅድሚያ የሚሰጡት ጉዳይ ነው ይላል መረጃው። በዚህ ምክንያት የኖቲንጋም ፎረስቱን ኤሊዮት አንደርሰንን ወይንም የኒውካስሉን ሳንድሮ ቶናሊን ለማምጣት ፍላጎት ማሳየታቸውን ቀደም ብለን ገልጸናል። የኖቲንጋም ፎረስቱ ኮከብ ኤሊዮት አንደርሰን ፊቱን ወደ ሲቲ ያዞረ ይመስላል። ጣሊያናዊ አማካይ ሳንድሮ ቶናሊ በበኩሉ የዝውውር ዋጋውና የደሞዝ ጥያቄው ከተፈታ ወደ ዩናይትድ የመምጣት ድሉ ሰፊ ነው። ታዲያ ማይክል ካሪክ ከነዚህ ተጫዋቾች በተጨማሪ የአሌክስ ስኮት ላይም ፍላጎት እንዳለው እየተነገረ ነው የሚገኘው። ይህ በመሃል ሜዳ ላይ በተለያዩ ቦታዎች ላይ መጫወት የሚችል የ22 ዓመቱ አሌክስ ስኮት የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ በእጅጉ የሚፈልገው ተጫዋች ነው ተብሏል። ዩናይትድ ስለ ዝውውሩ ለመወያየት ከበርንማውዝ ጋር በሚስጥር ተገናኝቶ የነበረ ቢሆንም የቪታሊቲ ስታዲየም ክለብ ግን ይህንን እንግሊዛዊ ኢንተርናሽናል በአዲስ የረጅም ጊዜ ኮንትራት ለመያዝ ይፈልጋል። እስካሁን ባለው መረጃ መሰረት የቀድሞው የብሪስቶል ሲቲ ኮከብ ስኮት ከተለያዩ ታላላቅ ክለቦች ጋር ፍላጎት በመኖሩ ምክንያት አዲሱን ኮንትራት የመፈረም ምንም አይነት ፍላጎት የለውም በበርንማውዝ። በነገራችን ላይ ከተጫዋቹ ጀርባ ከተሰለፉ ክለቦች መካከል ዩናይትድ፣ ቼልሲ፣ ሊቨርፑል፣ ቶተናም፣ ኒውካስል፣ አስቶን ቪላ ይገኙበታል። ፈላጊዎቹ ናቸው እና በርንማውዝ የመሃል ሜዳ ኮከባቸውን የመሸጥ ፍላጎት ባይኖራቸውም ተጫዋቹ አዲስ ስምምነት ላይ ለመድረስ ፈቃደኛ ካልሆነ ግን ለመሸጥ ይገደዳሉ። አሁን ያለው ኮንትራት በ2028 የሚያበቃ ቢሆንም ክለቡ ወደ ድርድር ጠረጴዛው ለመምጣት ቢያንስ 60 ሚሊዮን ፓውንድ ለዚህ ተጫዋች ይፈልጋል እየተባለ ነው የሚገኘው። ስኮት ለምን ለካሪክ ቡድን ምርጫ ሆነ የሚሉ ጥያቄዎች ሊነሱ ይችላሉ። በዘንድሮው የውድድር ዘመን በጣም ድንቅ ብቃቱን ያሳየው ይህ ተጫዋች በጣም ተሰጥኦ ያለው ተጫዋች ነው። በርንማውዝ ለታሪካዊ የአውሮፓ ውድድር ሲያልፍ ትልቅ አስተዋጽኦ ያበረከተ ተጫዋች ነው። በብቃቱም የተነሳ በቶማስ ቱኸል ጊዜያዊ የእንግሊዝ የዓለም ዋንጫ ስብስብ ውስጥ ተካቶ እንደነበር የሚታወቅ ነው። ነገር ግን ያው በመጨረሻው ስብስብ ውስጥ ሳይጠራ ቀርቷል። አሌክስ ስኮት በማይደክም ጉልበቱ እና በጠባብ ቦታ ላይ ኳስ ይዞ በማለፍ በድሪብሊንግ ክህሎቱና ተጋጣሚን ጭኖ የመጫወት በፕሬሲንግ ብልሃቱ የሚታወቅ ተጫዋች ነው። እነዚህ ሁሉ ባህሪያቱ ደግሞ ማይክል ካሪክ በአዲሱ የአማካይ ክፍላቸው ላይ ማየት የሚፈልጉት የተጫዋች ባህሪ አይነት ነው። ይሁን እንጂ የዩናይትድ የበላይ አካል ኢኒዮስ ለዚህ የበርንማውዝ 8 ቁጥር ተጫዋች ሙሉ አቅማቸውን አውጥተው ይጫረቱ ወይስ አይጫረቱ የሚለው ጉዳይ ወደፊት የሚታይ ቢሆንም ግን ከማንቸስተር ዩናይትድ የዝውውር ጉዳዮች ጋር ተያይዞ በስፋት እየተነሳ ያለ ተጫዋች ነው ይህ የበርንማውዝ ኮከብ። ሌላኛው ማንቸስተር ዩናይትድ በአጥቂ ክፍል ተጫዋቾች ላይ ትኩረት ያደረገበት ጉዳይ ነው። ዩናይትድ በማጥቃት መስመሩ ላይ በግራ በኩል የሚጫወት ተጫዋች ለማስፈረም አሁንም መንቀሳቀሱን ቀጥሏል። በተለይም የቪላው ኮከብ ሞርጋን ሮጀርስ ላይ ያለው ፍላጎት አሁን ላይ እንደጨመረ እየተዘገበ ነው የሚገኘው። በተጨማሪም ጆሹዋ ዚርኪዚ ክለቡን የሚለቅ ከሆነ የኦልድ ትራፎርድ የዝውውር ጉዳዮች ፈጻሚ አዲስ አጥቂ ለማምጣት ወደ ገበያ መውጣታቸው አይቀርም እየተባለ ነው የሚገኘው። በተለይ ማንቸስተር ዩናይትድ በአይናቸው ስር ካስገቧቸው 5 አጥቂዎች መካከል በጋላታሳራይ ቤት ድንቅ ብቃቱን እያሳየ የሚገኘው ናይጄሪያ የፊት መስመር ተሰላፊ ቪክተር ኦሲሜሄን ቀዳሚ ምርጫ እንደሆነ እየተሰማ ነው። ክለቡ ኦሲሜንን በክረምቱ የዝውውር መስኮት የፊት መስመሩን ለማጠናከል አንደኛው ፈራሚ አድርጎ ይመለከተዋል። ዩናይትድ በአጥቂ መስመራቸው ላይ ካለው ቤንጃሚን ሼሽኮ የተለየ የአጨዋወት ዘይቤና ተጨማሪ ጥልቀት ለመፍጠር ይፈልጋሉ። ይህ የ27 ዓመት ናይጄሪያ ኢንተርናሽናል በኦልድ ትራፎርድ 9 ቁጥር ቦታ ላይ ብዙ ጎሎችን፣ ፈጣን ስፕሪንቶችን፣ ጉልበትና በአየር ላይ የበላይነትን ይዞ እንደሚመጣ ሙሉ እምነት አላቸው። ኦሲሜሄን በቱርክ ቆይታው ለሱፐር ሊጉ ግዙፍ ክለብ ጋላታሳራይ በ74 ጨዋታዎች 59 ጎሎችን በማስቆጠር አስደናቂ ብቃቱን አሳይቷል። የዩናይትድ አምበል ብሩኖ ፈርናንዴዝ በዚህ ውድድር ዓመት በፕሪሚየር ሊጉ የላቀ የጎል ዕድል ፈጣሪ አሲስት ኪንግ መሆኑን ያረጋገጠ ሲሆን በአንድ የፕሪሚየር ሊግ ውድድር ዘመን ከፍተኛውን 21 አሲስት በማድረግ አዲስ ታሪክ ማስመዝገቡ የሚታወቅ ነው። ታዲያ ፖርቹጋላዊ አማካይ ለቡድን አጋሮቹ የጎል እድሎችን መፍጠር በእጅጉ የሚወድ ቢሆንም በውድድር ዓመቱ መዝጊያ ጨዋታዎች ላይ እንደ ብሪያም ቤሞ ያሉት ተጫዋቾች የሚያገኟቸውን ወርቃማ እድሎች ሳይጠቀሙባቸው መቅረታቸው የብሩኖን የውሳኔ ቁጥር ከዚህ በላይ እንዲያድግ አግዶታል። ሆኖም ኦሲሜሄን ወደ ክለቡ የሚመጣ ከሆነ ብሩኖ እንደዚህ አይነት ችግር አይገጥመውም እየተባለም ነው የሚገኘው። ኦሲሜሄን በናፖሊ ቤት በ133 ጨዋታ 76 ጎሎችን ካስቆጠረ በኋላ ዘንድሮም ለጋላታሳራይ በ33 ጨዋታ 22 ጎሎችን በማስቆጠር የጎል ማሽንነቱን አስመስክሯል። አንደኛው
ጋዜጠኛ ስለ ኦስሜን ሲናገር የዚህ ክፍለ ዘመን ምርጥ አጥቂዎች መካከል አንዱ ሲል እንደገለጸው የሚታወቅ ነው። ኦስሜን ጎል ማግባት ብቻ ሳይሆን ረጅምና ጠንካራ ሰውነቱን በመጠቀም የተቃራኒ ቡድን ተከላካዮችን በጉልበት ለመፈተንና ለማስጨነቅ ወደ ኋላ የማይል ተጫዋች ነው። የናይጄሪያ አጥቂ ለጎል አዳኝነቱ እጅግ አስፈላጊ ሆነው የፍጹም ቅጣት ምት ሳጥን ውስጥ የመኖር ፔናልቲ ቦክስ ኢንስቲንክት ያለው በመሆኑ ብሩኖ ፈርናንዴስ ከኦስሜን ምርጥ አቀማመጥና የሰርጎ መግባት እንቅስቃሴዎች በመነሳት በርካታ አጋዥ አሲስቶችን እንደሚያቀርብ ብዙ ጎሎችንም ኦስሜን እንደሚያስቆጥር ይጠበቃል። ይሁን እንጂ ጋላታሳራዮች ኮከብ ተጫዋቻቸውን በቀላሉ ለመልቀቅ ፍላጎት ስለሌላቸው ማንቸስተር ዩናይትድ ተጫዋቹን ከቱርኩ ክለብ ለማምጣት ከባድ ፈተናዎች እንደሚጠብቁትም ሪፖርቶች እየወጡ ይገኛሉ። ሌላው ከማንቸስተር ዩናይትድና ኒውካስል ጋር የተገናኘውን መረጃ እናንሳ። የእንግሊዙ ኃያላን ክለቦች ዩናይትድና ኒውካስል የጀርመኑን ሆፎኔም የክንፍ መስመር ተጫዋች ባዙማና ቱሬን ለማስፈረም ፉክክር እያደረጉ እንደሆነ ተሰምቷል። በተለይም ማንቸስተር ዩናይትድ የኒውካስል ዋነኛ የዝውውር ኢላማ የሆነውን ይህንን ተጫዋች ለመንጠቅ በቁርጠኝነት እየገፋበት ይገኛል። የ20 ዓመቱ አይቮሪ ኮስት ኮከብ በየካቲት 2025 ከሃመርቢ ወደ ሆፎኔም ካመራ በኋላ በውድድር ዓመቱ ድንቅ ብቃት አሳይቷል። ባሳለፍነው የውድድር ዘመን በ32 ጨዋታ በመሰለፍ 5 ጎሎችን ከመረብ ሲያሳርፍ 12 አሲስት አድርጓል። ይህ ብቃቱ ነው ታዲያ የሊቨርፑልን ጨምሮ የኒውካስልን የበርካታ ታላላቅ ክለቦችን ትኩረት እንዲስብ ያደረገው። አንቶኒ ጎርደንን ለባርሴሎና አሳልፈው የሰጠው የኤዲሃው ክለብ ኒውካስል ባዙማና ቱሬን የማጥቃት መስመሩን ለማጠናከር እንደ ቀዳሚ ምርጫ መውሰዱ እየተሰማ ነው የሚገኘው። ኒውካስሎች ከሆፉኔም ጋር ቀጥተኛ ንግግር በመጀመር የመጀመሪያውን እርምጃ የወሰዱ ቢሆንም የጀርመኑ ክለብ ግን ሌሎች ፈላጊዎች የሚመጡበትን እድል ለመመልከት እስካሁን ይሁንታ አልሰጠም። የሆፉኔም ስትራቴጂ ፍሬ ያፈራ ይመስላል አሁን ላይ፣ ምክንያቱም በማይክል ካሪክ የሚመራው ዩናይትድ አሁን ላይ ዝውውሩን በይፋ የተቀላቀለ ሲሆን በኦልድ ትራፎርድ የቱሬ ክህሎትና ጨዋታ ለግራ ክንፍ መስመር የሚፈልጉትን መስፈርት ሙሉ በሙሉ እንደሚያሟላ እምነት ተጥሎበታል። ዩናይትድ ወደ ውድድሩ መግባቱ መጀመሪያ ላይ የበላይነት ነበረኝ ለሚለው ኒውካስል ጉዳዩን እጅግ ውስብስብ እንዳደረገበትም ዘገባው ያሳያል። በአሁኑ ወቅት ሆፎኔም በጥሩ ድርድር አቅም ላይ ይገኛል። ክለቡ በ2019 ጆሊንተንን ለኒውካስል በሸጠበት ወቅት ያስመዘገበውን የ43.5 ሚሊዮን ዩሮ የሽያጭ ሪከርድ ለመስበርም አቅዷል። አፍሪካ ፉት የተሰኘው የዜና ምንጭ የተጫዋቹ ዋጋ 40 ሚሊዮን ዩሮ አካባቢ እንደሚሆን ቢገልጽም ሆፎኔም ግን የዋጋ ማሻቀቢያ ፉክክር በመፍጠር ከዚህ በላይ ማግኘት ይፈልጋል። ተጫዋቹ በትራንስፈር ማርኬት ድረገጽ የ40 ሚሊዮን ዩሮ ግምት ያለው ሲሆን ኮንትራቱም እስከ 2029 እንደሚቆይ የሚያሳይ ነው። ኒውካስል ዩናይትድ ለቀጣዩ ውድድር ዘመን ለአውሮፓ መድረክ ማለፍ ሳይችል ሲቀር ማንቸስተር ዩናይትድ ግን በቻምፒየንስ ሊግ መሳተፉ ትልቅ ጥቅም ይሰጠዋል። ይህ የአውሮፓ መድረክ ተሳትፎ ቱሬ ከኒውካስል ይልቅ ቀይ ሰይጣኖቹን እንዲመርጥ ሊያደርገው የሚችል ወሳኝ ምክንያት እንደሆነ ተገልጿል። የሚገርመው የአንቶኒ ጎርደንን ወደ ባርሴሎና መዛወር ያመቻቸው ዩኒክ ስፖርት ግሩፕ የተሰኘው የተጫዋቾች ወኪል ኤጀንሲ የዚህን አይቮሪ ኮስታዊ ወጣትም ዝውውር በእጁ የያዘው መሆኑ ጉዳዩን ይበልጥ ተጠባቂ ያደርገዋል እየተባለ ይገኛል። በእነዚህ ባነሳናቸው ማንቸስተር ዩናይትድን በተመለከቱ ስፖርታዊ ጉዳዮች ላይ ታዲያ ተመልካቾቻችን ተከታታዮቻችን ምን ሐሳብ አስተያየት አላችሁ? ከየት እየተከታተላችሁን ትገኛላችሁ? ሐሳቦቻችሁን በኮሜንት አጋሩን። ይህ ቻናል ማንቸስተር ዩናይትድን ብቻ የሚመለከቱ ስፖርታዊ መረጃዎች የሚነሱበት ነው። ቻናሉን ላይክ፣ ሰብስክራይብ በማድረግ እንደዚሁም ለማንቸስተር ዩናይትድ ወዳጅ ለሆኑ ጓደኞቻችሁ እንድታጋሩ እንጠይቃለን። ስለ ተከታተላችሁ እናመሰግናለን። በያላችሁበት መልካም ጊዜን ተመኘን።